ጭራሽ እዛ ሄደች ኩርፍቱ ማለት ነው ውዶቼ። ኩርፍቱ ይዛ ሄደች ጋይስ። ትላንትና የተወራ ያንዳንዱ ነገር ውሸት ነው ማለት ነው። እኔ ውዶች ገባችሁ አይደለ? እህቷም እዛ ስታስመስል የነበረ ውሸት ጭራሽ ስትፈለግ ማለት ነው። ኤርሜላ ይዛ ሄደች። ኩርፍቱ ገባች ጋይስ እዛ ተለጣጥፋ ማለት ነው። የኔ የምላችሁ ማለት ነው። ብሩክዬ ዛሬ ብድር ጠይቀክ ነው ከአብረሽ ጃኬቱን እንኳን ሰጠክ። የአብረሽ ጋርዶች እናንተ ጋርድ ሳትሆኑ ቡችሎች በያቸዋለሁኝ። ጭራሽ ከቡታጅራ አዲስ አበባ መጣችሁ ልጁን። ከዛስ ከአዲስ አበባ ደግሞ አንድ ቀን ሳታድሩ ኩርፍቱ ገባችሁ። እናንተ ግን በቃ ዛሬ ምን ብያችሁ ነበር? በቀደም ምን ብያችሁ ነበር ውዶቼ? ብሩኬና አቤል አብረሽና ኤርሜላን አልጋ አንጥፎ ማስተኛት ብቻ ነው ቀራችሁ አላልኳችሁ ብያችሁ ነበር። ዛሬ ኩርፍቱ የሚያምር ቦታ ይዞ ሄዱ ማለት ነው። ሊያስተኙ ነው መቼም ልታስተኙ ነው። ኩርፍቱ የመሰለ ከዚህ በፊት ታውቃላችሁ ከሩታ ጋር ነበር ዘና ፈታ ሲል ነበረ። ዛሬ ደግሞ ጭራሽ ይህን ታጥቦ ጭቃ የሆነ ሰውዬ አባቱ እዛ ይሰደባል በሱ ምክንያት። እነዛ ሌሎቹ ሚዲያ ላይ ያመጡ አባቱ ይሰደባል። እዚህ ግን ከሴቶች ጋር ጃጃላል። እኔ የምልክ ሰውዬ ደህና ነህ? እኔማ የሚያዞርግ ነገር አለ ሳስቡ ማለት ነው የማያስቀምጡ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ እስቲ፣ አይከፍልበት። እግዚአብሔርን ብዙ ሰው ትመጣላችሁ፣ ግን ለምንድን ነው ላይክ ማታደርጉ? አረ ተው፣ ክፋት ተውት። ማርያምን ጥሩ አይደለም ክፋት። እና ቪዲዮን ከቻላችሁ ይውልኝ፣ መምጣታችሁ አልቀረ ደግሞ ትንሽ አዳምጡ። ካልተመቻችሁም ላይክ አድርጉ። ኤንዌስ ውዶቼ እንግዲህ ጭራሽ ሄርሜላ አብረሽን እዛ ኩርፍቱ ሄደች። እኔ የሚላችሁ ማለት ነው እኛ ምን አገባኝ ታዲያ? አልጋ ቤት 20 ሺህ ነው ምናምን ወጪ የቻለችው እሷ፣ የቻልኩትኛ እኛ መቼ መጠየቅነሽ? ምን አገባን? የራስሽ ጉዳይ። ወንድ አብያቢና ነገ ደግሞ ታላክሳለሽ ሚዲያ ለመትሽ። አዎ ለማይጠቅምሽ ወንድ ማለት ነው። ምን ይሄ ውሸት ነው ሲጀምር፣ ውሸት የማይመስል ነገር እንዴት ነው ሴት ልጅ 4 ጎረምሳ ሄዳ ምንድን ነው ካሜራማኑ አለ 4 ጎረምሳ ሄዳ ይዛ ሄዳ ኩርፍቱ ማለት ነው። የቀን ምግብ አለ ታውቃላችሁ። ጠዋት አለ፣ መክሰስ አለ፣ እራት አለ። መክሰስ ይዘላሉ ብዬ ማስቤ ታውቃሉ መክሰስ። ከዛ ጠዋት አለ፣ እራት አለ። ከዛ 20 ሺህ በየቀኑ አልጋ አለ። ገባችሁ አይደለ? እንዴት ነው ሴት ልጅ ምንድነው አፍታም የምታረጓት? ለምን ዳዳ ዩቱብ ላይ ትሰራለች አፍታም ከሆነች? አረ ተውት። ምድር ለማኙላ ማይመስል አፍታም ጋራ ምን አለ ጋይስ? ምን እንዳለ ታውቃላችሁ? ማን ለማንካት ነው? አንተ ሰውዬ፣ አንተ ወራዳ ያለፈልክማ በሴቶች ነው። እውነቱስ ነግርህ። አሁንም ሄርሜላን የተጠቀምክባት ነው። እውነታ ይሄ ነው፣ የተጠቀምክባት ነው። አዎ እንደምትወዳት ያስመሰልክ አውቀክ ማለት ነው። ሩታን ተጠቀምክባት፣ ፍቅርዬን ተጠቀምክባት በውሸት ማይካድ አቅ ማለት ነው። ይሄ ነው እውነታ። ልክ ነው የምነግርህ ደግሞ ተናገርኩ ማለት ነው። እና እሷ ናት ወጪ የቻለችው አላለም። አርባክ ራሴ ነው ቻልከው። አዋታችሁ ነው ሲጀምር፣ ውሸት ነው። አውቆ ለቪዲዮ ነው ጋይስ፣ አትመኑ። ኤርሜላ ይዛ ልትሄድ። በተለይ አብርሽ እንደኔ የገባችሁ ልጆች አላችሁ፣ ግን እንደኔ አብርሽን በደንብ እያወቃችሁ አላችሁ። ዲቴል ከቪዲዮ አንጻር ነው አልኳችሁ። አብርሽ ኤርሜላን ማለት ነው፣ ኤርሜላን ለማስጠመድ የማይሰራ ጉድ የለም። እውነቱ ልንገራችሁ፣ እንዴት ካላችሁኝ ማለት ነው። ምን አለ መሰላችሁ? እሷ ናት ወጪ የቻለችው። ለምን እንዳመጣችኝም አላቅም። እሷ ናት ያመጣችን። ሰፕራይዝ አለ። ከዛ ደግሞ ምን አለ? በደንብ አትይኝ። እሱ እኮ ያፈጠጠ ነው። ይኸው ፎቶ ላዛ ነው ያመጣሁት። ባይፈልግ ማለት ነው ወዶች፣ ባይፈልጋት እቺ ልጅ ከሷ ጋር እንዴት! እውነቴን ነው የምልህ። ላቅ ቁሙ ጋይስ። ኤርሜላ ብቻ ላይ አትፍረዱ። እሱ ባይፈልጋት ትዳርን ቢፈልግ ኖሮ ኤርሜላን ተከትሎ ኩርፍቱም አይድም፣ አዲስ አበባም አይድም። እውነቱን ይሄ ነው። ያልገባችሁ ይሄ ነው። በተለይ ደግሞ አብርሽ በዚህ ሰዓት በደንብ ይዩት።
እግዚአብሔርን በጣም ነው የታዘብኩት። በተለይ ዛሬ ቪዲዮ በቀደም ብያለሁኝ እውነቱ ስነግራችሁ ለምንድን ነው እንደዚህ የምታደርግልኝ ግን ምናምን እያላት ነበረ። ገባችሁ አይደለ? ሲቀጥል ደግሞ ስታይኝ እፈራለሁ አለ። እሱ ደግሞ ይሁት እንዴት እንደሚያየት ማለት ነው። እጅ ላይ እጅ ጓንትና ጓንት ሆኖ እንዴት ነው ሰውን እሷን ለማስጠቆር የተጠቀመበት። በደንብ ቪዲዮ ካያችሁ ከልቢው ጋይስ፣ እግዚአብሔርን በጣም የታዘብኩት አብርሽ ይሄ ነው። እሷ እንድትሰደብ የማያደርገው ነገር የለም። ገባችሁ? ሁሌ እሷ ወደ አብርሽ እንደምትሄድ አብርሽ እንዴ አንተ ያምሮ የለም እንዴ በራስ ከተንቀሳቀስም አንተ ትዳርን ብትፈልግ ኖሮ እኮ ከኤርሜላ ጋር ጭራሽ መገናኘት የለብም ነበር። ብታቅ አንድ ቀን በራስክ ኮንፊደንስ ኖሮ ሲጀምር ኮንፊደንስ የለም አብርሽ። በነገራችን ላይ አንድ ቀን ራስን ችለ የማትረመድ በጓደኞችክ የምትነደም የራስክ ላይፍ ያልገባ የራስክ ህይወት ያልገባ ሰውዬ ነው። በነገራችን ላይ እንዲህ አይደብርም ሰውዬው? ይዛ ሄደች ጋይስ። እኔ እኮ ብዙ ማውራትን አልፈልግም ጋይስ። ምን ይሻላል? ላይክ አድርጉ። ወዳችኋለሁ።